ሳውዲ አረቢያ ለ30 ቀን የሚቆይ የምህረት አዋጅ አወጣች። ሳውዲ አረቢያ ያላችሁ ውድ እህት ወንድሞቼ እንኳን ደስ ያላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ በመላው የዓለማችን የምድራችን ዳርቻ ያላችሁ ሁላችሁንም ይህ ቪዲዮ ደረሳችሁ የከበረው ሰላምታ ይድረሳችሁ። ብዙዎች ሲጨነቁበት የነበረው ብዙዎች መላ ያጡበት ግራ የተጋቡበትን ህግ ዛሬ ሳውዲ አረቢያ አጽድቃ ለአንድ ወር የሚሆን የምህረት አዋጅ አውጥታለች። በድጋሜ እንኳን ደስ ያላችሁ። ዝርዝር መረጃውን አነብላችኋለሁ። እንደሚታወቀው ከዛሬን 2 ወር በፊት ገደማ ሳውዲ አረቢያ ጠለብ መተው ወይም ደግሞ በማንኛውም አጋጣሚ ኢቃማ ኖሯቸው እየሰሩ ያለ ተከፊሎቻቸው ጋር ያለ መግባባት ነገር ተፈጥሮ ወይም ደግሞ ኢቃማቸው ማደስ አቅቷቸው ኢቃማቸው ሁሩብ የተደረጉ ኢቃማቸው ጊዜው ያለፈበት ማንንም ይሁን ማንም ኢቃማውን እንደሚያስተካክል ሳውዲ አረቢያ ፈቅዳ ብዙዎች ኢቃማቸውን አስተካክለዋል። እኔም በተከታታይ ቪዲዮ ሰርቼላችኋለሁ። ብዙዎቻችሁ መጀመሪያ ላይ አላመናችሁኝም ነበር። መጨረሻ ላይ ግን ሁኔታውን በትክክል ስተው አምናችሁኛል ወይም ደግሞ ሌሎችም ሲሰሩ አረጋግጣችኋል ማለት ነው። ዛሬም ታዳ ሳውዲ አረቢያ ምናልባት ዩቲዩብ ላይ እስካሁን አልተሰራም፣ እኔ መጀመሪያ እየሰራሁ ነው። አንድ የምህረት አዋጅ አውጥታለች። ይህ የምህረት አዋጅ ማንን ያካታል የሚለውን ሰፋ ያለ መረጃ ነው፣ አብረን እናነበዋለን። እህት ወንድሞቼ ይህ ቪዲዮ ከደረሳችሁ ላይክ እያደረጋችሁ ሐሳብ አስተያየት ያላችሁም ደግሞ ሐሳባችሁን ኮሜንት ላይ በማስቀመጥ ሼር ማድረግ የቻላችሁ ደግሞ ሼር በማድረግ እንድታበራቱኝ። እንዲሁም ትላንትና አንድ አብረን እንስራ ብያችሁ ነበር። በተለይ ሀገር ከመግባታችሁ በፊት ዛሬ ሁሉም ነገር ሱቅ እንክፈት ብትሉ ቦታ በጣም ውድ ነው፣ መኪና እንግዛ ብትሉ ነዳጅ የለም ሌላው ቀርቶ ማለት ነውና ዩቲዩብ ከፍታችሁ ሀገራችሁ ከመግባት በፊት ስሩ ብያለሁ። አሁንም እንስራ ምትሉ አህለ ወሰህለን ብያለሁኝ። አሁን ወደ መረጃ ይለፍ። በድጋሚ መልካም ቆይታ። የማለዳው ሰናይ ከሳውዲ ውድ ቤተሰቦች እዚህ ጋራ አንድ ልነግራችሁ የምፈልገው በተለይ ይህን በዚህ ቪዛ የመጣችሁት ወንድሞች ወደ ኢቃማ ይቀየራል፣ ግን ከፍተኛ ምስጢር ተይዞ ነው። እዚህም ጋር አንድ ጥንቃቄ ልታደርጉ የሚገባችሁና ማስተካከል ደግሞ እምትችሉ እድሉን እንድትጠቀሙበት ስለሆነ በጥሞና እስከ መጨረሻው ድረስ እንድታዳምጡኝ ደግሜ በአክብሮት እጠይቃችኋለሁ ማለት ነው። የማለዳው ሰናይ መረጃ ከሳውዲ እነሆ አስደሳች የምህረት ትዕዛዝ ተላልፏል ይላል። በጉብኝት ሳውዲ ገብታችሁ ለመውጣት ለሸገራችሁ በየትኛውም ጊዜ ወደ ሳውዲ አረቢያ በጉብኝት ወይም በዚያራ ገብታችሁ ወደ ሀገር በወቅቱ በተፈቀደላችሁ ጊዜ ባለመመለሳችሁ ቅጣት ለተላለፈባችሁ ዜጎች የሳውዲ አረቢያ መንግስት ከዚህ በፊት ጥሎት የነበረውን የገንዘብና የእስር ቅጣት ሙሉ በሙሉ በማንሳት ምህረት ስለማድረጉ መረጃ ደርሶኛል ይላል። እንኳን ደስ ያላችሁ። ስለዚህ በዚህ ምህረት መመሪያ መሰረት በጉብኝትም ሆነ በዚያራ ገብታችሁ ወደ ሀገር መመለስ ለሸገራችሁ ይህ ሰናይ መረጃ ነው። በምህረት አዋጁ መሰረት የተላለፈባችሁ ከፍተኛ የገንዘብና እስር ቅጣት ነጻ የተደረገ በመሆኑ ያለምንም እስርና እንግልት ወደ ሀገር መግባት እንደምትችሉ መጠቆም እወዳለሁ። የምህረት መመሪያው ለሳውዲ አረቢያ ኢሚግሬሽን የተላለፈ ሲሆን በምህረት መጠቀም እንድትችሉ አስፈላጊ ጊዜ ያላለፈበት የጉዞ ሰነድ ከኤምባሲና ቆንስላ መስሪያ ቤቶች መያዝ ይኖርባችኋል ይላል ማለት ነው። ለጥንቃቄ እዚህ ጋር ቅድም መግቢያ ላይ እንዳልኳችሁ ለጥንቃቄ በደንብ አድርጋችሁ እንድታዳምጡኝ እወዳለሁ። ለጥንቃቄ በጉብኝት ወይም በዚያራ ቪዛን በልዩ ሁኔታ ከፍተኛ የመንግስት ኃላፊዎች በሚሰጥ ፈቃድ ወደ ህጋዊ የሥራ ፈቃድ የሚቀየርበት ሁኔታ እንዳለ መረጃ ቢኖርም አብዛኛው ደላላና ጉዳይ አስፈጻሚዎች ይህን እድል የሰው ገንዘብ ለመዝረፍ
ስለሚጠቀሙበት ጥንቃቄ ታደርጉ ዘንድ አመክራችኋለሁ ይላል። በጉብኝት ወይም በዚያራ ቪዛን ወደ ህጋዊ መኖሪያ ፍቃድ ማለት ወደ ኢቃማ ማለት ነው መኖሪያ ፍቃድ እናስቀይራለን ከሚሉ አጭበርባሪ ደላሎች ተጠንቀቁ። እንደሚቀየር ግን ወቁ። ምሳሌ በቪዛ በጉብኝት ወይም ደግሞ በዚያራ መታችሁ ኢቃማ ማድረግ ይቻላል፣ ግን በሚስጥር በከፍተኛ የስራ ኃላፊዎች ነው የሚደረገው ማለት ነው። ከነሱ ጋር መተዋወቅ የሚታወቅ ሰው ነው የሚያስፈልገው። ነገር ግን ይህን እድል ተጠቅመው ደግሞ በጣም አጭበርባሪ ሌቦች አሉ። ኢትዮጵያኖች ትንሽ መንገድ ካገኘን የሰውን ገንዘብ ለመብራት የሰውን ገንዘብ ለመዝረፍ ስለማንመለስ ማለት ነው። እና አስጨርሳለን ካሏችሁ ቅድሚያ ስራውን ሰርተው መኖሪያ ፍቃዱን ከማረጋገጫው ሊያቀርቡላችሁ ከዚያም አጣርታችሁ ክፍያ መፈጸም ትችላላችሁ ይላል። ማለት ምሳሌ እንሰራላችኋለን ካሏችሁ መጀመሪያ ኢቃማውን ሰርተው እናንተም ኢቃማው ትክክለኛ መሆኑን ካረጋገጣችሁ በኋላ የውሸት ኢቃማ ሰርተው ይሄ ነው እንዳይሏችሁ ከዛ በኋላ ብሩን ተከፍላላችሁ እንጂ መጀመሪያ ክፈሉና ኢቃማውን አሰራለን ታሉ ትተዋችሁ በዛውም ይጠፋሉ ማለት ነው። ከዚያ ውጭ ገንዘብ ገንዘብ ሳሰጡ ማለት ነው መንገር ቅድሚያ ገንዘብ ከፍላችሁ ምናምን የሚሏችሁን ምንም እንዳሰሙ። ወደ ሳውዲ በጉብኝት ወይም በዚያራ ሄደው በቅጣት ምክንያት ወደ ሀገር በወቅቱ መመለስ የቸገሩ በእድሉ ይጠቀሙ ዘንድ መረጃው ላይክ ሼር በማድረግ እንድታደርሷቸው እህት ወንድሞቼ። በጣም ብዙ ሰዎች አሉና በነገራችን ላይ እኔ እናንተ ምናልባት በባህር መተናል ኢንሻአላህ። ከዚህ ቀጥሎ ባለፈው የጠፉ ተባለ ያው ብዙዎች እያስተካከሉ ነው። አሁንም ማስተካከል መንገድ ላይ ያሉ አሉ። ኢንሻአላህ አላህ እነሱንም የተሻለ ነገር ያድርግላቸው። አሁን ደግሞ በዚያራ ይመጣሉ ኢንሻአላህ። በባህርም የመጡትም ደግሞ እንደሚፈቀድላቸው ምንም ጥርጥር የለንም በአላህ ፍቃድ ኢንሻአላህ። ምክንያቱም በተራ ማለት ነው። በተለይ አሁን በባህር የመጡት ይህን ኢቃማ እናገኛለን እያሉ በየመን ለደላሎች በጣም ከፍተኛ ገንዘብ እየተከፈለ ለደላሎች እድል ተከፍቷል። እዚህ ጋራ ጉልበት ገንዘብ ምንዛሬ የሰው ህይወት ብዙ መስዋዕትነት እየተከፈለ በየመን ወደ ሀገራቸው የተመለሱ ነው። ስለዚህ ይህ ቪዲዮ ከደረሳችሁ የኢትዮጵያ የመንግስት ሰራተኞችም ሆናችሁ የሳውዲ አረቢያ አምባሳደሮች እንደምንም ብላችሁ በባህር የመጡ ሰዎች ቢያንስ ለአንድ ወር እንኳን የሚቆይ በባህር የመጡም ሰዎች የምህረት አዋጅ ተፈቅዶላቸው በህጋዊ መንገድ ወደ ሀገራቸው እንዲገቡና ኢቃማ ይፈልጉ በትክክል በኢቃማ እንዲመጡ ያለ በስማ ወይም ደግሞ ያለ አሻራ ወደ ሀገራቸው እንዲገቡ እንድታደርጉ አሁንም በትህትና እጠይቃችኋለሁ። በጣም አስፈላጊ ነው። ከዚህ ሲሄዱ እሰቡት በጣም ብዙ ብር ነው የሚዘረፈው። ይሄን ለአየር ተከፍለው ቢሄዱ ለኛም ለሀገራችንም ገቢ ነው። እናንተም ደግሞ ለኛ ለወጣቱም ህይወቱን ይታደጋል ማለት ነው። ስለዚህ በባህር ለመጡም እንዲፈቀድ ሁላችሁም ኮሜንት ላይ አስቀምጡ። በባህር የመጡት ቢፈቀድ በሉ አይታወቅም። በነገራችን ላይ ይሄ ቪዲዮ እንዳጋጣሚ አንድ የመንግስት ሰራተኛ ሊከፍተውና ምን እያሉ ነው ብሎ ሊያዳምጥ ይችላል። ገብቷቸዋል ማለት ሚዲያ ላይ ሲለቀቅ ማን እንደሚሰማው አይታወቅም። ሁሉም ጋር ነው የሚደርሰውና እንትናም የጠቅላይ ሚኒስትሩን በሉት እንትና ሚኒስትር ጋር ይደርሳል። ይሄ ቪዲዮ ሊከፍቱት ይችላሉ። ምን እያሉ ነው እስቲ ምን ይወራ ብለው ሊያዳምጡ ስለሚችሉ ኮሜንት ላይ እናንተም ፍትህ በባህር ለመጡትም ይፈቀድልን አስፈቅዱልን ያላችሁ በሉ። በባህር የመጡትም ሁለተኛ ስንቱ ባህር ላይ ቀርቷል፣ ስንቱ በድንበር ላይ ቀርቷል፣ ስንቱ ምንም የማይወራልና እና ብዙ ስቃይ አለ። ስለዚህ በባህር የመጡትም እንዲፈቀድልን ዱአ አድርጉ። ከዛ ውጭ ባለ ደግሞ ሁላችሁም ኮሜንት ላይ ጠይቁላችኋለሁ። ይሄን መረጃ ለሁሉም አድርሱ። በጣም ብዙ በዚያራ የመጡ በተለይ ከዛሬን 5-6 አመት በፊት ከዛ በፊት መተው ዛሬ ወደ ሀገራቸው መመለስ ያልቻሉ በባህር ንግባ እያሉ ግራ የተጋቡ መንታ መንገድ ላይ የቆሙ ሀያላን ወጣቶች አሉ። ከ10 አመት በፊት የመጡ ከ10 ምናምን አመት በፊት የመጡ ልጆቻቸው ማየት ያልታደሉ በኡምራ በመናም በተለያየ በውሸት ባል በተለያየ መንገድ መተው ወደ ሀገራቸው ለመግባት ከፍተኛ ገንዘብና እንዲሁም እስራት አለባችሁ ሲባሉ ግራ የተጋቡ በጣም ብዙ እህት ወንድሞቻችን ስላሉ ይሄን ቪዲዮ ሸርሸር እያደረጋችሁ እንዲደርሳቸው እንዲሁም ደግሞ እናንተም ለኛም በባህር ለመጣን እህት ወንድሞች እንዲፈቀድልን ኮሜንት ላይ በማስቀመጥ ድምጽ እንድትሆኑ ስል አሁንም በድጋሚ ጠይቃችኋለሁ። በተረፈ ይሄ ቪዲዮ ብዙዎች ጋር እንዲደርስ ላይክ አድርጉት። ሌላኛው አንድ መረጃ አለ፣ እሱንም ላስኩብኛል በትንሽዬ እሱንም ልጥቀስላችሁ።
እነዚህ የምታዋቸው ደግሞ ከሱዳን መድኃኒት በማስመጣት ሰውን እያደነዘዙ የሚዘርፉ ሌቦች ነበሩ። እጅ ተፍንጅ ተይዘዋል። አዲስ አበባ ውስጥ ነው ጉዳዩ። ሰውን በድግምት ማለት ነው ድግምት እያደረጉ ያመጡ ከሱዳን ምናምን ተይዘዋል። በመገናኛ አካባቢ አዲስ አበባ ማለት ነው ህብረተሰብን ያስቸገሩ ሌቦች በቁጥጥር ስር ውለዋል ይላል ጉርሻ። ከሚገርም ከነዚህ ሌቦች ውጭ ሀገር ከሱዳን በስንት ይሁን በስንት አፈንዝ አደንዝዝ የሚሰራ ሌባ አስመጥተዋል ነበር ሲዘርፉ የነበሩት ይላል። ያኒ ከሱዳን መሪ ተዋናያን ሲሆን በየቦታው እየሄዱ ህብረተሰብን ሲያማርሩ የነበሩ ከሱዳን ሀገር ካስመጡት ሌቦች ጭምር 5 ተይዘዋል ይላል። እነዚህ እንግዲህ የምታዋቸው ሌቦች ናቸው። አንተ ጨርቅህ እንድህ ወይ ሆነ ነካ ሲያደርጉህ ድንዝዝ ትላለህ። ከስልክህንም አይፎንህንም ብርህንም 10 አመት 15 አመት የለፋህበትን ውልቅ አርገው ሲወጡ እኔ እንደው ሀገራችን መቼ ነው ግን ከሌቦች የምትጸዳው? መቼ ነው እንደው እርስ በርሳችን ከመባላት የምንጸዳው? ለማንኛውም ረዘመ ስለምትሉ ይበቃናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ አሪፍ ነው ካላችሁ ሼር አድርጉት። ባላችሁበት አላህ ይጠብቃችሁ። እድሉ እንዲጠቀሙበት ለወዳጅ ዘመዶቻችሁ አድርሱት። ሰላም